ነቢይ እዩ ጩፋ አንድ ጊዜ እዛ ላይ ተገኝቻለሁ። የጌታ ቤተሰቦች በመላው ዓለም የምትገኙ ጸሎት አድርጉ፣ ጸልዩ ለአገልጋዮች እነ ዮናታን አክሊሉ፣ ነቢይ እዩ ጩፋ ከምንም ጊዜ በላይ አሁን አንዳንድ ግሩፕ ፈጥራችሁ በልዩ ልዩ ቦታ ላይ ሆናችሁ ወንጌል የሚሰብኩ ልጆች እያመቻመቹ አይደለም የሚሰብኩት። እያንዳንዱ ሲከለክሉ ነበር፣ እንዳይቀጥሉ ሲከለክሉ ነበር። የጸሎት አቅም ይኑሪ። የጸሎት አቅም ከሌለ ወንጌልን ለማስቀጠል ጉልበት አታገኙም። ሰላም ጸጋ ይብዛላችሁ። በመላው ዓለም የምትገኙ ቅዱሳን ወንድማችሁ ፕሮፌት ነኝ። የክራይስት ኮሚኒቲ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ። ዛሬ ወደ እናንተ የመጣሁት አንድ አጭር መልእክት ይዤላችሁ ነው። ይህ ጥብቅ መልእክት ስለሆነ እስከ መጨረሻ ጨርሳችሁ እንድትሰሙት ይሁን። ክርስቲያኖችን ሁሉን ይመለከታል። እንዲሁም ደግሞ ለአገልጋዮች አብሶም በጌታ በኢየሱስ ክርስቶስ ስም ለሚያገለግሉ አገልጋዮች ጥብቅ መልእክት ስለሆነ ሁላችሁም ጨርሳችሁት እንድትሰሙት ይሁን። በሐዋርያ ሥራ ምዕራፍ 12 ከቁጥር 5 ካለው ክፍል ካነበብኩ በኋላ የመልእክቴን ዋና ሐሳብን ወደ እናንተ የማቀርብላችሁ ይሆናል። አብረን ከእናንተ ጋር እግዚአብሔርን ቃል እናነብ። በዚህ ክፍል ላይ የአምላካችን የእግዚአብሔር ቃል እንደዚህ ብሎ ይናገራል። ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣ ባሰበ ጊዜ በዚያን ሌሊት ጴጥሮስ በሁለት ሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ይጠብቁት ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃው። ፈጥኔ ተነስ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማይን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይም የሚያየው ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውና የሁለተኛውን ዘብ አልፎ ወደ ከተማ ወደሚያወጣው ወደ ብርቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው ይላል። የመልእክቴ ዋና ሐሳብ የሚገኘው ቁጥር 5 ላይ ባለው ክፍል ላይ ነው የሚሆነው። የመልእክቴ ዋና ሐሳብ የሚሆነው አጥብቃችሁ ጸልዩ የሚል ነው የሚሆነው። አገልጋዮች ለማገልገል የተጠራችሁት የሰማይና የምድር ባለቤት የሆነውን የናዝሬቱ ኢየሱስ ክርስቶስን ነው። የእግዚአብሔር መንግስትን ለማገልገል ተጠርታችኋል። የእግዚአብሔር መንግስትን ለማገልገል ተጠርታችሁ መድከም የለባችሁም። የእግዚአብሔር መንግስትን ለማገልገል የተጠራችሁት ለአንድ አካባቢ አይደለም። የእግዚአብሔር መንግስት ለማገልገል የተጠራችሁት የሆነ ክልል ላይ እንድትገደቡ አይደለም። የእግዚአብሔርን መንግስት ለማገልገል የወጣችሁት በአንዲት አካባቢ ብቻ እንድትቆዩ አይደለም። ለዓለም ነው የተጠራችሁት። ዓለም ከናንተ ወንጌልን ለመስበክ እናንተን የጠበቀ ነው። ከልጅ እስከ አዋቂ ክርስቶስን የምታውቁና የክርስቶስ ተከታይ የሆናችሁ ከዛሬ ቀን ጀምራችሁ አጥብቃችሁ መጸለይ አለባችሁ። ጉዞ በጣም ረዥምና ሰፊ ጉዞ ከፊት ለፊት ስላለ በዚህ ሰፊ ጉዞ ላይ ደግሞ ለመሰማራት ጸሎት ያስፈልጋል፣ ኃይል ያስፈልጋል። ኃይል መታጠቅ አለባችሁ። አሁን ይሄ ለእናንተ የምትጸልዩበትና ወንጌልን ለመናገር የምትታጠቁበት ጊዜ ነው። እንግዲህ ይሄንን የሐዋርያ ሥራ ሁለተኛው መልእክት የሚሆነው ሉቃስ ሲጽፍልን እያንዳንዷን ነገር በጥንቃቄ ነው ያስቀመጠልን። በዚህ በሐዋርያ ሥራ ከምዕራፍ 1 ጀምረን እስከ 28 ያለው ምዕራፎችን በምንመለከትበት ጊዜ በአዲስ ኪዳን ላይ ስለ ክርስቶስ ኢየሱስ ፍንትው አድርጎ እያንዳንዱ ነገር ገልጾ ያስቀመጠ ሲሆን አገልጋዮቹ ደግሞ ወይም የክርስቶስ ኢየሱስ ደቀ መዛሙርቶቹ የበጉ ሐዋርያን የሚባሉት ስለ ክርስቶስ ኢየሱስ እንዴት ባለ ተጽዕኖ መካከል እንደሰበኩት፣ እንዴት ባለው ግፊት መካከል አልፎ እንደሰበኩት ግልጽ መጽሐፍ ቅዱስ ያስቀምጥልናል። በዚህ ዘመን አንተም መሆን ያለብህ አንቺ መሆን ያለብሽ ወንጌልን ለመስበክ ወንጌልን ለመናገር ታጥቀ መነሳት አለብህ፣ መጸለይ አለብህ። ይሄ ሰዓት በአንዳንድ ቦታ ላይ ተቀምጠ የምታሳልፍበት አይደለም። ይሄ ጊዜ ቁጭ ላይ የምታሳልፍበት ጊዜ አይደለም፣ የምትጸልይበት ጊዜ ነው። መንቃት አለባችሁ፣ መጸለይ አለባችሁ፣ መታጠቅ አለባችሁ። ወንጌልን ለመስበክ ወንጌልን ለመስራት እስከተጠራ ያንተ ጥሪ ቀላል ጥሪ አይደለም። ከሰማይ ሰማያዊ የሆነ ጥሪ ተሸክሜ እንዲሁም ደግሞ በማይመጠናችሁ ቦታ ላይ አትቀመጡ። ወንጌልን ይዛችሁ ውጡ። እያንዳንዷ ሰዓት ወንጌል የምትሰብክበት ይሁን። እያንዳንዷ ሰዓት ስለ ወንጌል የምትናገርበት ሰዓት ይሁን። አው ይሄንን መተን እየሰማኝ ላንተ ነው።
ይህን መልእክትን እየሰማሽ ላለሹ ላንቺ ነው መልእክቴ። ተዘጋጂ፣ ታጠቂ። ከፊት ለፊት አስቸጋሪና ከባድ ምዕራፎች አሉ። እነዚያ ምዕራፎችን ለመመከት ኃይል ማግኘት አለብሽ። ኃይል ለማግኘት መጸለይ አለብሽ። እግዚአብሔር አምላክ በእናንተ ውስጥ ያስቀመጠው ትልቅ ራዕይ በአንድ አካባቢና በአንድ መንደር ላይ መገደብ የለበትም። ከገደብ ያለፈ የእግዚአብሔር አጀንዳ ይዛችኋል። ምድር ላይ ሆናችሁ የእግዚአብሔር መንግስትን፣ ሰማይ ላይ ያለውን የእግዚአብሔር መንግስትን ለመስበክ ተጠርታችኋል። የሰማይ መንግስትን ለማወጅ ተጠርታችኋል። ይህንን ታላቅ ራዕይ ይዛችሁ መገደብ የለባችሁም። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ የተላካችሁ ለአንድ መንደር አይደለም። እናንተን ጌታችን ኢየሱስ ክርስቶስ ሲጠራ ለአንድ አካባቢ አይደለም። ኢየሱስ የጠራው አንደኛ ነጥብ ጌታ ኢየሱስ ክርስቶስ ስልክልን ወደ ዓለም ሁሉ እንድንሄድና ወንጌልን ለዓለም ሁሉ እንድንሰብክ ለዓለም ሁሉ ማድረስ እንዳለብን ነው የነገረን። በሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ ሄደን በምንመለከትበት ጊዜ ኃይልን እስክትቀበሉ በኢየሩሳሌም ቆዩዋል። ኃይልን ግን ከተቀበላችሁ በኋላ በይሁዳ፣ በሰማሪያ፣ በኢየሩሳሌም በሁሉም ቦታ በኃይል ወንጌልን ስለ እኔ ትመሰክራላችሁ፣ ትሰብካላችሁ የሚል ቃል አለ። እንግዲህ ወንጌል ሰባኪዎች ይሆናችሁ፣ በሐዋርያነት ቅባት የተቀባችሁ፣ በነቢያት ቅባት የተቀባችሁ፣ የነቢያት ቅባት በውስጣችሁ ላይ ያላችሁ፣ የመጋቢነት ቅባት በውስጣችሁ ላይ ያላችሁ፣ የማስተማር ቅባት በውስጣችሁ ላይ ያላችሁ፣ የምክር ቅባት በውስጣችሁ ላይ ያላችሁ፣ እንዲሁም የመዘመር ቅባት የተሰጣችሁ ዛሬ ጀምራችሁ በኃይል መታጠቅ አለባችሁ። ቀንና ምሽት ወንጌል ለመስበክ ለመስራት መታጠቅ አለባችሁ። አልተገደባችሁም። በአንዲት ቦታ እንድትሰብኩ አይደለም፣ ለዓለም ነው የተጠራችሁት። ለዓለም ተጠርተ በአጭር ቦታ ራስን መገደብ የለብም። ለዓለም ተጠርተሽ በአጭር ቦታ ራስሽን መገደብ የለብሽም። አንቺ ተጠራሽው ለዓለም ነው። ወደ ዓለም ሁሉ ሂዱ ነው የተባላችሁት። በአንድ አካባቢ ቆዩ አይደለም፣ ወደ ዓለም ሁሉ ሂዱ የሚል ቃል ነው የተሸከማችሁት የተቀበላችሁት። ቅባት የሚለው ቃል የተለየ ወይም ደግሞ ለእግዚአብሔር የተለየ ወይም የተለያውን ነገር የሚቀባበት ወይም እስራኤላውያን ዘንድ ቅባት ሲባል ለአንድ ጉዳይ ወይም ለእግዚአብሔር ቤት ዕቃ ወይም የእግዚአብሔር ማሳሪያ እንትሆኑ የተለየ ማለት ነው። ተለይቶ የተቀመጠ ወይም ለእግዚአብሔር የተለየ ወይም ለመንግስት የተለየ ለእግዚአብሔር መንግስት የተለየ ማለት ነው። እንግዲህ ለክርስቶስ የተለያችሁ፣ ለክርስቶስ የተቀባችሁ፣ ለክርስቶስ ወንጌል ታጥቃችሁ እንድትወጡ የተጠራችሁ ጥሪ ያለባችሁ፣ ይሄንን ጥሪ ይዛችሁ በአንድ ቦታ አትገደቡ፣ ውጡ። ወደ ዓለም ሁሉ ለመጓዝ ጅማሮ ከአሁኑ ሰዓት ይሁን። ከዚህ በፊት በልዩ ልዩ መንገድ እያገለገላችሁ የመጣችሁት እግዚአብሔር አምላክ ይባርካችሁ። ቀጥሉ፣ በርቱ። አሁንም የእናንተ አክሊል በሰማይ ተዘጋጅቷል። መልካም የሆነ አክሊል ይጠብቃችኋል። ይህንን ትልቅ አጀንዳ ይዛችሁ በአንድ ቦታ እንዳትገደቡ ውጡ፣ ታጠቁ። ደግሞ ጸልዩ። ህብረት ይኑራችሁ። የጸሎት ጉልበት ይኑራችሁ። የጸሎት ኃይል ያለው አገልጋይ፣ የሚጸልይ አገልጋይ ከሁኔታዎች በላይ ከፍ ብሎ ሰብሮ የሚሄድ አቅም አለው። ስለዚህ በርቱ ነው የምላችሁ፣ ታጠቁ ነው የምላችሁ። በአንድነት ሐዋርያት ብዙ ቦታ ላይ በአንድነት ተሰልፎ ጸልዮ በአንድነት ተሰልፎ በእግዚአብሔር ፊት ሆኖ ሲወጡ ከልካይ አልነበራቸውም። እንደምታውቀው እነ ጴጥሮስ ትምህርት ደረጃ አልነበራቸውም። ነገር ግን መንፈስ ቅዱስ በውስጣቸው አለ። ዓለምን ሼክ አደረጉት፣ በወንጌል አጥለቀለቁት። ወንጌልን ለማድረስ በድፍረት የመናገር አቅምን አገኙ። በጸሎት ነው ይህ ሁሉ ምስጢር። ስለዚህ ጸልዩ፣ ጠንክሩ። የጸሎት አቅም ይኑሪ። የጸሎት አቅም ከሌለ ወንጌልን ለማስቀጠል ጉልበት አታገኙም። የሚጸልይ ከሆነ ደግሞ የምድር ኃይል፣ የጥልቅ ኃይል፣ በአየር ላይ በንፋሳት ላይ በተለያየ መንገድ የሚሯሯጥ ክፉ ኃይል ሊያስቆም አይችልም። በኃይልና በስልጣን
ለመስበክ አቅም ታገኛለህ። ስትጸልይ ጸልይ፣ በርታ፣ ታጠቅ። እግዚአብሔር ካንተ ጋር ነው። ሌላኛው ነጥብ ችግሮችን ሁሉ በድል ታልፋላችሁ። በድፍረት ተናገሩ። ወንጌልን ለመናገር በተነሳችሁት ጊዜ አትቆጠቡ፣ እንዳትቆጠቡ፣ አትፍሩ። በድፍረት ነው መናገር ያለባችሁ። በድፍረት ነው ወንጌልን መመስከር ያለባችሁ። በድፍረት ወንጌል እየመሰከራችሁ፣ በድፍረት ወንጌልን እየተናገራችሁ፣ በድፍረት ወንጌልን እያስተማራችሁ መጓዝ አለባችሁ። መጓዝ አለባችሁ። እንግዲህ እነ ጴጥሮስ ወንጌልን ሰው ልዩ ልዩ ተግዳሮቶች በመጡ ጊዜ ሊያቋቋማቸው ግን አልቻሉም። በድል ቀጠሉ፣ በኃይል ቀጠሉ። ወንጌልን ይዞ በሚጓዙበት ጊዜ፣ ወንጌልን ይዞ በወጡ ጊዜ እነ ጴጥሮስን ልዩ ልዩ አይነት ተግዳሮቶቹ እነ ጳውሎስን፣ እነ በርተሎሜዎስን፣ እንዲሁም ደግሞ እነ ታዲዮስን ደግሞ እንደነ ዮሐንስን በልዩ ልዩ አይነት መንገድ ተግዳሮቶቹ ችግሮቹ መጥቷል፣ ገጥሟቸዋል። ግን ሊያቋቋማቸው ወይም ሊቋቋማቸው አልቻሏቸውም። በድፍረት የተናገሩ ነበር። ያዕቆብ ራሳቸውን ለሰይፍ አሳልፈው እስከሚሰጥ ድረስ አቋማቸውን አልቀየሩትም። ለወንጌል ያለው አቋም አልቀየሩም። በድፍረት እየተናገሩ፣ በኃይል እየተናገሩ፣ በስልጣን እየተናገሩ ቀጠሉ። ዛሬም በድፍረት መናገር አለባችሁ። ከትንንሽ እስከ ትልልቅ እድሜ ውስጥ ሆናችሁ ወንጌል ለመስበክ የተጠራችሁ ሰዎች በርቱ። እግዚአብሔር አቅምና ጉልበት፣ ስልጣንና ኃይል ይሆንላችኋል። ምንም ባለመጠራጠር በድፍረት ወንጌልን ተናገሩት። መንፈስ ቅዱስ ከእናንተ ጋር ነው። ይረዳችኋል፣ ያግዛችኋል፣ ኃይልና ጉልበት ይሆንላችኋል። እንግዲያውስ ይህንን በሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ሄዳችሁ በምትመለከቱበት ጊዜ ስለ ወንጌል እንዳይናገሩ የአይሁድ ሻንጎ ሲከለክሉ ነበር። እንዳይቀጥሉ ሲከለክሉ ነበር። እንዳትቀጥሉ እያሉ አቁሙ፣ እንዳትናገሩ እያሉ ሲከለክሉ እነ ጴጥሮስ ወጥቶ በድፍረት እኛ እግዚአብሔርን ከመስማት ይልቁንስ እናንተን መስማት አንችልም፣ ነገር ግን እኛ የእግዚአብሔርን ትእዛዝን ለመናገር ዝግጁ ነን። ከላይ ከሰማይ በታች ከምድር በላይ በምድር ላይ እንድንድንበት ዘንድ ድነት የሚገኘው አንድ ስም አለ፣ እርሱም የሚያድነን የናዝሬቱ ኢየሱስ ክርስቶስ ነው እያሉ ስለ ክርስቶስ ኢየሱስ መዳን በሌላ በማንም የለም፣ እንድንድንበት ዘንድ የተሰጠን ስም አንድ አለ፣ እርሱም ኢየሱስ ክርስቶስ ነው እያሉ እየሰበኩ በድፍረት ሲናገሩ እንመለከታለን። እስራት አላስቆማቸውም፣ ግፊት አላስቆማቸውም፣ ችግር አላስቆማቸውም፣ መከራ አላስቆማቸውም። በድፍረት የመናገር አቅምን አገኙ። መንፈስ ቅዱስ ከነሱ ጋር ነበር። በሐዋርያ ሥራ ምዕራፍ 5 ቁጥር 17 ላይ ሄደንም ደግሞ በምንመለከትበት ጊዜ በድፍረት ነው ሲናገሩ ነበሩት። እየተከለከሉ ነገር ግን አልቆሙም። ዋጋ የሚያስከፍሉ ነገሮች ሲያጋጥሙ አልተመለከቱትም። ነገር ግን እያንዳንዱ ምዕራፍ ላይ ወንጌልን በድፍረት እየተናገሩ ወደፊት ቀጠሉ እንጂ አልቆሙም። የሚደርሷቸውን ሁሉ ደግሞ እንደ ሙሉ ደስታ አድርጎ ሲቆጥሩ ነበር። ሲገረፉ፣ ሲመቱ፣ ሲፈነከቱ፣ የተለያየ አይነት ነገር ሲገጥማቸው እንደ ሙሉ ደስታ አድርጎ ይቆጥራሉ እንጂ ወደኋላ አይሉትም። እያመቻመቹ አይደለም የሚሰብኩት። እያንዳንዱ ቦታ ሲገቡ በድፍረት ነበር ሲናገሩ ነበሩት። እግዚአብሔር መንፈስ ቅዱስ ደግሞ ከነሱ ጋር በኃይል ይሰራ ነበር። ታምራት ሲያደርግ ነበር። ምቀኞች ሲነሱ፣ ክፎች ሲነሱ፣ ተቃዋሞች ሲነሱ በኃይል ይናገሩ ነበር። እግዚአብሔር ኃይልና ጉልበት ይሆንላቸው ነበር። ዛሬ ለእናንተም እግዚአብሔር ኃይል ይሆንላችኋል፣ ጉልበት ይሆንላችኋል። አንዳንድ ግሩፕ ፈጥራችሁ በልዩ ልዩ ቦታ ላይ ሆናችሁ ወንጌል የሚሰብኩ ልጆች አንደኛ ናችሁ። እግዚአብሔር አምላክ ይባርካችሁ። ቀጥሩ፣ በርቱ። እግዚአብሔር ኃይልና ጉልበት ይሆንላችኋል። እንግዲህ በሚሄዱበት ቦታ ሁሉ የሚደርሳቸው ሁሉ እንደ ሙሉ ደስታ ነበር የተቀበሉት ሐዋርያት። እናንተም በድፍረት እየተናገራችሁ የሚደርሰው እያንዳንዱን ነገርን ለመቀበል ዝግጁ ሁኑ። በዚያን ጊዜ በመንግስት ሰማያት ላይ ስለናንተ እግዚአብሔር ያዘጋጀላችሁ ታላቅ አክሊል አላችሁ። ያ አክሊል ይጠብቃችኋል። የድል አክሊል አላችሁ ከፊት ለፊት እግዚአብሔር እርሱን አዘጋጅቶላችኋል።
በገቡበት ሁሉ ወይንም ደግሞ ከገቡበት ሁሉ በድል ወጡ። ሐዋርያ ሥራ ምዕራፍ 12 ከቁጥር 1 እስከ 12 ላይ ያለው ክፍልን በምንመለከትበት ጊዜ ጴጥሮስን አስሮ በወህኒ ቤት ውስጥ እንዳይወጣ አድርጎ ነገ በአይሁድ ሁሉ ሕዝብ ፊት ለመግደል ባዘጋጁበት ከዛው እስር ቤት ላይ ጌታ መልአክን ልኮ በሌሊት ወህኒ ቤት ላይ ማብራትን አብርቶ እስርን ፈቶ ጎድኑን ነክቶ አስታጥቆ አወጣ። በድል እንዲወጣና በኃይል እንዲጓዝ ጴጥሮስን ሲያወጣ እንመለከታለን። ስለዚህ ዛሬም ያ ኃይል አልደከመም፣ ካንተ ጋር አለ። ዛሬም ያ ኃይል አልደከመም፣ ካንቺ ጋር አለ። በርቱ፣ ጸልዩ፣ ጠንክሩ። እግዚአብሔር ስለእናንተ ይዋጋላችኋል። እግዚአብሔር ታላቅ ታምራትን በሕይወታችሁ ላይ ያደርግላችኋል። አስደናቂና ታላቅ ነገር በእናንተ ሕይወት ላይ ይሆንላችኋል። በርቱ፣ ቀጥሉ። ጴጥሮስን በኃይል አወጣ። እነ ጳውሎስ በወህኒ ቤት በነበሩ ጊዜ እዚያ እያመለኩ ሳሉ ጌታ ኢየሱስ ክርስቶስ በኃይልና በስልጣን በታላቅ ተአምራት ከወህኒ ቤት በድል አወጣቸው። ሐዋርያ ሥራ ምዕራፍ 16 ከቁጥር 25 ላይ ሄዳችሁ በምትመለከቱበት ጊዜ ታገኙታላችሁ። ከሄዱበት ሁሉ ከገቡበት ሁሉ በድል በኃይል በስልጣን ነው የወጡት። እግዚአብሔር አምላክ ዛሬም ስራ ይሰራል። ኃይልና ጉልበት ይሆንላችኋል። በርቱ፣ ጠንክሩ። በሄዳችሁበት በገባችሁበት ሁሉ ኃይልና ስልጣን ጌታ ኢየሱስ ክርስቶስ ይሆንላችኋል። ሌላኛውና ሶስተኛው ነጥብ ከምንም ጊዜ በላይ አሁን በአንድነት በአንድ ልብ ሆናችሁ መጸለይ መተጋገስ መቻል ያለበት ጊዜና ወንጌልን በህብረት በጥንካሬ በኃይል የምትናገሩበትና የሚሰሩበት ጊዜ ስለሆነ በርቱ። እግዚአብሔር አምላክ ከናንተ ጋር ይሆናል። አንድነት ጊዜ፣ ህብረት ጊዜ፣ በህብረት የምንጸልይበት በህብረት የምንታጠቅበት ጊዜ ያስፈልገናል። መበርታት ያስፈልገናል። በህብረት ወጥተን በምንሰብክበት ጊዜ በህብረት የምንጸልይበት ጊዜ እግዚአብሔር አምላክ ኃይልና ጉልበት ይሆናል። ትልልቅ ቦታ እግዚአብሔር የሰጣችሁ አገልጋዮች እንድታገለግሉ ሰፊ ትከሻ እግዚአብሔር የሰጣችሁ ሰዎች እግዚአብሔር አምላክ ይባርካችሁ። በእናንተ ያለው ለጌታ ወንጌል ያላችሁ አቋማችሁ በጣም ደስ ብሎኛል። እግዚአብሔር አምላክ ይባርካችሁ። ትልልቅ ሚዲያ ያላችሁ አገልጋዮች እግዚአብሔር አምላክ ይባርካችሁ። በእውነት ወንጌልን ለፍጥረት ለማድረስ ያላችሁ ጥንካሬ በልዩ ልዩ ቦታ ክሩሴዶችን በማዘጋጀት እየሰበካችሁና ወንጌልን በኃይል እያስፋፋችሁ ያላችሁ አገልጋዮች እግዚአብሔር አምላክ ይባርካችሁ። ነቢይ ኢጩፋ ስላንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። በርታ፣ ቀጥል። እግዚአብሔር አምላክ ካንተ ጋራ ነው። እንዲሁም ደግሞ እነ ዮናታን አክሊሉ በወጣቶች ላይ እየሰራ ያለው ስራ በጣም ደስ እያለኝ ነው። እግዚአብሔር አምላክ ኃይልና ጉልበት ይሁንልህ። ቀጥል። እግዚአብሔር አምላክ ካንተ ጋር ነው። ደግሞ በልዩ ልዩ መንገድ እየመከረ እያስታጠቀ እያስተማረ የሚገኝ እግዚአብሔር አምላክ ይባርካችሁ። ስማቸውን የጠቀስኩላቸውና ያልጠቀስኩላቸው ብዙ ነቢያት አሉ፣ ትልቅ ሚዲያ ያላቸው እንዲሁም ደግሞ ወንጌልን በሚዲያቸው እየሰሩ ያሉ የማያመቻመቹ ለወንጌል ራሳቸውን አሳልፈው የሰጡ ድንቅ የክርስቶስ ወታደሮች አሉ። በርቱ፣ ቀጥሉ ነው የምላችሁ። ደግሞ አቅማቸው ሳይፈቅድ ቀርቶ ሚዲያ አቅማቸው ከፍ ሳይል ከታች በኩል ሆኖ እያገለገሉ ያሉ አገልጋዮችን ደግፏቸው። እናንተም ቀጥሉ። የጌታ ቤተሰቦች በመላው ዓለም የምትገኙ ጸሎት አድርጉ፣ ጸልዩ ለአገልጋዮች። ልዩ ልዩ አይነት ተግዳሮቶች በሚመጡበት ጊዜ የእናንተ የጸሎት አቅምና ጉልበት ይሆንላችኋል። እንግዲያውስ እነ ጴጥሮስ እየጸለዩና ወንጌልን እየሰበኩ በነበሩ ጊዜ የእነ ማርቆስ እናት ማርያም፣ እነ መግደላዊት ማርያም፣ እነ ሶሲና ሌሎችም አንድ ላይ ተሰባስበው ወንጌልን ለሚሰብኩ ሰባኪዎች ይጸልዩ ነበር። በጸሎታቸው ደግሞ እግዚአብሔር አምላክ ለሐዋርያት ኃይልና ጉልበት ይሆንላቸው ነበር። የሐዋርያት ስብሰባ ደግሞ በአንድ ቦታ ላይ ተሰባስበው በደንብ ይጸልዩ ነበር። እግዚአብሔር አምላክ ይባርካችሁ። ከአንድ ሁለት ጊዜ በላይ
አገልጋዮችን እየጠራ ለአገልጋዮች ፓወር ኢምፓርቴሽን ሲያካሄድ ነበር ነብይ እዩ ጩፋ። አንድ ጊዜ እዛ ላይ ተገኝቻለሁ። በጣም ደስም ብሎኛል። ለወንጌል ያለው ቅንነት እግዚአብሔር አምላክ ኃይልና ጉልበት ይሁንልኝ። በርታ፣ ቀጥል። የጌታ ቤተሰቦች በሙሉ ዓለም ላይ የምትገኙ በጣም ተንበርካችሁ መጸለይ መቻል አለባችሁ። ለአገልጋዮች እግዚአብሔር ኃይል እንዲሆን ጉልበት እንዲሆን። አገልጋዮች እናንተ ደግሞ የሰው ጸሎት ብቻ እንዳትጠብቁ፣ በርቱ፣ ጸልዩ፣ ጠንክሩ። እግዚአብሔር ኃይልና ጉልበት ይሆንላችኋል። እግዚአብሔር አቅም ይሆንላችኋል። የእግዚአብሔር መንግስት ስራ ለመስራት የእግዚአብሔር መንግስትን ወክላችሁ በምድር ላይ የምትገኙ እናንተ ናችሁ። ቀጥሉ፣ በርቱ። ስም ያልጠቀስኩላቸው ጌታ ስማቸውን የሚያውቃቸው ብዙ አገልጋዮች አሉ። ከዚህ በኋላ ግን በኃይል ትቀጥላላችሁ፣ በስልጣን ትቀጥላላችሁ። መቆም አይሆንም። በኃይልና በስልጣን ወደፊት ትቀጥላላችሁ። እግዚአብሔር ኃይልና ጉልበት ይሆንላችኋል። የአጋንንት ኃይል አያስቆማችሁም። የምድር ኃይል አያስቆማችሁም። የክፋት ጉልበት አያስቆማችሁም። እግዚአብሔር አምላክ ቦታ ሁሉ አሳልፈው ይሰጣችኋል። ተባርካችኋል። የእግዚአብሔር ሰላም ጸጋ በያላችሁበት ሁሉ ይብዛላችሁ። የክርስቶስ ዓለት ህብረት ዓለም አቀፍ ቤተክርስቲያን የዩቲዩብ ቻናላችን ከዚህ በፊት ሰብስክራይብ ያላደረጋችሁና ያልተቀላቀላችሁ ሁላችሁም ሰብስክራይብ በማድረግ ተቀላቀሉ። እንደዚህ ደግሞ ያሉ መንፈሳዊ መልእክቶች ወደ እናንተ እንዲደርስላቸው የደወል ምልክትን በመጫን ከኛ ጋራ ቤተሰብ ሁኑ። በኮሜንት ላይ እየገባችሁ ሁላችሁም ወንጌል ይቀጥላል፣ ጸሎት ኃይላችን ነው ያላችሁ ቀጥሉ። ኮሜንት ላይ ጻፉ። ለብዙ ሰዎች መልእክት እንዲደርስላቸው ሼር አድርጉት። እግዚአብሔር አምላክ ጸጋን ሰላምን ያብዛላችሁ። በምትሄዱበት ሁሉ ኃይልና ድል ስልጣን ይሁንላችሁ። መንፈስ ቅዱስ ከናንተ ጋር ይሁን። በርቱ። የናንተ ወንድም ፕሮፌት ሚናይ የክራይስት ሮኮንቲ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ። መልካም ቆይታ ይሁንላችሁ። በሌላ መልክ እስከምንገናኝ ድረስ ሻሎም።